በእነዚህ 5 ዘዴዎች በፍቅር ታንበረክካታለህ። ሙሉ በሙሉ ስሜቷን ታሸንፋለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በህብረት ቁጭ ብላችሁ ስታወሩ ልክ እሷ ማውራት ስትጀምር ተነስተህ ሂድ። የሰው ልጅ አእምሮ ሁልጊዜ ከሚጠበቀውና ከተለመደው ስርዓት ጋር የተጣጣመ ምላሽ ይፈልጋል። አንድ ሰው ሲያወራ አብሮ ማዳመጥ ወይም ምላሽ መስጠት የተለመደ ማህበራዊ ህግ ነው። ነገር ግን እሷ ንግግሯን እንደጀመረች ያለምንም ቅድመ ሁኔታ ወይም ግልጽ ባልሆነ ምክንያት ተነስተ ስትሄድ የአእምሮዋ ስርዓት ይረበሻል። ለምን ሄደ? ምን አጥፍቼ ነው? በእኔ ንግግር ተናዶ ነው ወይስ አልፈለገኝም? የሚሉ እርስ በርስ የሚጋጩ ሀሳቦች በአእምሮዋ ውስጥ በአንድ ጊዜ መደበላለቅ ይጀምራሉ። ሰዎች መሰማትን ይፈልጋሉ። አንተ ደግሞ በዋነኛነት የከለከልካት ዋናውን ነገር ነው። በህብረት መካከል ስትሆኑ የሰዎች ትኩረት እሷ ላይ እንዲያርፍ ትፈልጋለች። በተለይም ካንተ የምትጠብቀውን ትኩረት ሳታገኝ ስትቀር በአእምሮዋ ውስጥ ከፍተኛ የዋጋ ማጣት ስሜት ይሰማታል። ይሄ ቀላል እንዳይመስልህ። ሌሎች ሲያወሩ ቁጭ ብሎ ሰምቶ እኔ ወሬ ሲጀምር ለምን ሄደ የሚለው ጥያቄ በግልጽነት ይጎዳታል። ይህ ደግሞ ያንተን ትኩረት ለማግኘት ከፍተኛ ፍላጎት እንዲኖራት ይገፋፋታል። ንግግሯ ሳይጨረስ መነሳት የእሷን የማሰብ አቅም ሙሉ በሙሉ ይቆጣጠረዋል። ከህብረቱ ጋር ብትሆንም እንኳን ልክ አንተ ከሄድክ በኋላ አእምሯ ከነዚህ ሰዎች ጋር አይሆንም። ትኩረቷ በሙሉ ካንተ ጋር እንደሄደ እርግጠኛ መሆን አለብህ። ከዚያ በኋላ የምትናገረው ንግግር ሁሉ ዋጋ ቢስ ይሆናል። ምናልባት የማታምንባቸው ነገሮች ልታወራ ትችላለች፣ ምክንያቱም ውስጧ በጥያቄ ተሳስሯልና። በተጨማሪም ደግሞ ድርጊት ሌሎቹ በእሷ ላይ ጥያቄ እንዲያነሱ ያደርጋል። እሷ ብቻ ሳትሆን ሌሎቹም ለምን ተነስቶ ሄደ? ምን ተፈጥሮ ነው? ተጣልተው ነው ወይስ በሷ ንግግር አያምንም ብለው ግራ ይጋባሉ። የተናገረችው ቃል፣ የድምጿ ቃና፣ አለባበሷን ወይም አጠቃላይ ገጽታዋን ስህተት ሰርቻለሁ እያለች እንድትገመግም ያስገድዳታል። ይህ የማያቋርጥ የውስጥ አስተሳሰብ ሳታስበው ስለ አንተ በሰፊውና በስርዓቱ እንድታስብ ያደርጋታል። ፍቅርና ትኩረት መስጠት የሚጀምረው ከዚህ ከልክ ያለፈ የማሰብ ሂደት ውስጥ ነው። ሰዎች ከነሱ የሚቃረነውን ሰው የመውደድና የማሰብ እድላቸው ሰፊ ነው። ሁለተኛ፣ ቆንጆ መሆንሽን ታውቂያለሽ፣ ግን አንድ የማታውቂው ነገር አለ በላትና ጥላት ሂድ። በእርግጠኝነት ይህ ንግግርህ ጥያቄ ይፈጥርባታል፣ ግራ ያጋባታል። አንዲት ሴት ውብ መሆኗን በደንብ ታውቃለች። ማህበረሰቡም ወንዶችም ሁል ጊዜ ሲያወሩላት የነበረው ስለዚህ ጉዳይ ነው። ስለዚህ ስለ ውበቷ መናገር የተለመደ ነገር ነው። ነገር ግን በድንገት ቆንጆ መሆንሽን ታውቂያለሽ፣ ግን አንድ የማታውቂው ነገር አለ ብሎ መናገር፣ ደግሞም ወዲያውኑ ጥሎ መሄድ በአእምሮዋ ውስጥ ትልቅ ግራ መጋባትን ይፈጥራል። የሰው ልጅ አእምሮ የተሟላ መረጃን በቀላሉ ይቀበላል እና ይረሳዋል። ያልተጠናቀቀ ሐሳብን ግን እስከ መጨረሻው መርምሮ መጨረስ ይፈልጋል። ይህንን ንግግር ነግረሃትና ወዲያውኑ ስትሄድ አእምሮዋ ያንን ጎዶሎ ክፍተት ለመሙላት ይገደዳል። ከዚህ ሰዓት ጀምሮ ሌላ ምንም ነገር ማሰብ አትችልም። ምን ለማለት ፈልጎ ነው? እኔን የጎደለኝ ነገር ምንድን ነው? ያላወቅኩት ምንድን ነው? ውበቴ ሌላ ምን ጉድለት አለው? የሚለው ጥያቄ አእምሯን ቀንና ሌሊት መቆጣጠር ጀምራል። ሴቶች ውብ ሲሆኑ ዓለም ሁሉ በእነሱ ቁጥጥር ስር ያለ ይመስላቸዋል። ነገር ግን ይህ ንግግር ከሰው ውበት ጀርባ ሌላ ጉድለት ወይም የተደበቀ ስበቱን የሚቀንስ ነገር እንዳለ በመጠቆም ስሜቷን ወይም ኢጎዋን ይፈታተነዋል። ውበቷ ብቻውን ዋጋ እንደሌለው ፍንጭ ይሰጣታል። ይህ ደግሞ በራስ የመተማመን ስሜቷን ለጥቂት ሰዓታት እንዲናጋ በማድረግ ያንን የጎደለውን ነገር ከአንተ አፍ ለመስማት ወይም ለማወቅ ከፍተኛ የሆነ የውስጥ ፍላጎት ይፈጥርባታል። ብዙውን ጊዜ ቆንጆ ሴቶች ወንዶች ሲያወድሷቸውና እየተለማመጧቸው እንዲኖሩ ይለማመዳሉ። በዚህ ግንኙነት ውስጥ ኃይሉ ያለው ሴቲቱ እጅ ላይ ነው። ነገር ግን ይህንን ሐሳብ ተናግረህ ጥላት ስትሄድ የኃይል ሚዛኑ በአንድ ሰከንድ ውስጥ ወደ አንተ ያዘነብላል። አሁን ኃይሉ ያለው አንተ ጋር ነው፣ ምክንያቱም ሚስጥሩን የምታውቀው አንተ ብቻ ነህና። እሷ አሁን የምትፈልገው ያንተን ማረጋገጫና መልስ እንጂ ስለ ውበቷ ማሰብ አይደለም። በስነ ልቦና ውስጥ ሰዎች በቀላሉ የሚያገኙትን ነገር ንቀው የማይደርሱበትን ወይም ያልገባቸውን ነገር ግን የመረዳት ከፍተኛ ፍላጎት አላቸው። ይህ አጭር ንግግር ካንተ ርቀት ጋር ሲደባለቅ ከዚህ ቀደም ከልብ ፈልጋ ወይም ከዚህ ቀደም ከልብ ያልፈለገች ወይም ንቀት የነበረባት ሴት ከሆነች ወዲያውኑ ይህ ሰው ለምን እንዲህ አለኝ፣ ምን ለማስተላለፍ ፈልጎ ነው ብላ የምታስብበትን ጥልቅ የፍቅርና የናፍቆት ሂደትን ትፈጥርላታለህ። ይህ ድርጊት ሲፈጸምባት ቀጥተኛ ባህሪዋ ወደ አንተ መቅረብና የተናገርከውን ንግግር እንድታበራራላት መፈለግ ይሆናል። እባክህ ምን ለማለት ፈልገ ነው? ወይስ ምንድነው የታዘብክብኝ ብላ ለመጠየቅ ትገደዳለች። ይህ ማለት ከዚህ በፊት እሷን ለማግኘት የምትሮጠው አንተ ከነበርክ አሁን ግን እሷ ያንተን ትኩረትና መልስ ለማግኘት እንድትሯሯጥ ሁኔታዎችን ያመቻቻል። ሴትነቷ ይዟት እንኳን አንተን ባትከታተልና ለተናገርከው ነገር መልስ እንድትሰጣት እንኳን ባትጠይቅህ
ንግግር ዘወትር ከአእምሯ ውስጥ አይወጣም። የሆነ የጎደላት ነገር እንዳለ ያንን ጉድለት ግን ልትነግራት የምትችለው አንተ ብቻ እንደሆንክ ታስባለች። ሶስተኛ አንተ የምትፈልጋትን ሴት በሴት ጓደኛዋ በኩል ትክክል ያልሆነ መረጃ ማስተላለፍ ነው። ይህ ማለት አንተ የምትፈልጋት ሴት አለች፣ እናም ለጓደኛዋ ይቺ ልጅ አትመቸኝም፣ ለቁም ነገር የምትሆን አትመስልም ብለህ አውራ። ጓደኛዋ በእርግጠኝነት ሄዳ ትነግራታለች። እሷም ከጓደኛዋ አንተ ስለሷ ያወራኸውን ነገር ሰምታ ግራ ትጋባለች። ለቁም ነገር የምትሆን አትመስለኝም ማለት ምን ለማለት ፈልጎ ነው? እንዴት ስለኔ በትክክል ሳያውቅ እንደዚህ አይነት ንግግር ይናገራል? በማለት አንተ ስለሷ ያለ አመለካከት ትክክለኛ አለመሆኑን ላንተ ለማሳየት የተሻለች ሴት መሆኗን ለማረጋገጥ ትጥራለች። አንተም መቅረብም ትፈልጋለች። ይህ ባይሆን እንኳን ወደ አንተ መታ ልታነጋግር ትችላለች። ለጓደኛዬ እንደዚህ ብልሃት ነበር፣ ምን ለማለት ፈልገ ነው? እኔ ለምንድነው ለቁም ነገር የማልሆነው? ለምንድነው እንደዚህ የተናገርከው ልትል ትችላለች። ጥያቄዋ በትዕቢትና በንዴት የታጀበ ከሆነ መልስ እንዳሰጣት ይልቅስ አየሽ፣ ንግግርሽ ራሱ ልክ አይደለም፣ አጠያቅሽም ልክ አይደለም፣ ስሜትሽ ልክ አይደለም፣ ለቁም ነገር እንደማትሆኚ አንዱ ማሳየው ይሄው ነው በላት። ይህ አእምሯን የሚያስር ትልቅ ሰንሰለት ነው። የሰው ልጅ አእምሮ ስለ ራሱ ከሌሎች የሚሰጠውን አዎንታዊ ግምት መጠበቅ ይፈልጋል። አንዲት ሴት በባህሪዋ ከፍተኛ ዋጋ እንዳላት ስታምን አንድ ወንድ አትመቸኝም ወይም ለቁም ነገር አትሆንም ማለቱን ስትሰማ ከጠበቀችው እውነታ ጋር ይጋጫል። ይህ አእምሮ አለመጣጣም ከፍተኛ የሆነ የውስጥ ውጥረትን ይፈጥራል። ሐሳቡ ትክክል አለመሆኑን ለማረጋገጥና ያጣችውን ጥሩ ግምት መልሶ ለመገንባት ወደ አንተ በመቅረብ እውነተኛ ማንነቷን የማሳየት ከፍተኛ ግፊት ይሰማታል። ሴቶች ብዙውን ጊዜ በዙሪያቸው ባሉ ሰዎች በተለይም በቅርብ ጓደኞቻቸው በኩል የሚነገራቸውን ግምገማ እንደ ትልቅ መስታወት ይጠቀሙበታል። አራተኛ በፍቅር እንደማታምኚ ሰምቻለሁ በላት። ከማን እንደሰማህ ግን አትንገራት፣ ምክንያቱም ከማንም አልሰማህምና። የሰው ልጅ አእምሮ ምንጩን ማወቅ የማይችለውን መረጃ ወይም ክፍት ሆኖ የቀረን ሚስጥር በቀላሉ መዘንጋት አይችልም። አእምሮ አሁን ሙሉ በሙሉ የሚጠመደው በፍቅር ማመን አለማመኗ ላይ ሳይሆን ማን ነገረው። ይህ ያልተዘጋ መረጃ ቀንና ሌሊት አእምሯን እንዲቆጣጠሩ ያደርጋል። በፍቅር እንደማታምኚ ሰምቻለሁ የሚለው ቃል ምናልባት ውስጧ ካለው ስሜት ጋር የሚጋጭ ይሆናል። ምክንያቱም እሷ በፍቅር የምታምን ሴት ልትሆን ትችላለች። አንተ ይህንን ጥያቄ የጠየቅከው ፍቅር እሷ ዘንድ ምን አይነት ዋጋ እንዳለው ለማወቅ ሊሆን ይችላል። በተቃራኒው ደግሞ በፍቅር አታምኚም፣ ፍቅር የለሽም፣ ለፍቅር የምትሆኚ ሴት አይደለሽም እያልካት ነው። ይህ ደግሞ አእምሯን ግራ ያጋባታል። ይህ ብቻ አይደለም፣ ስለሷ የተሳሳተ መረጃ የሚሰጥ ጓደኛ አጠገቧ እንዳለ ስታውቅ ግራ ትጋባለች። ስለሷ እንደዚህ አይነት የተሳሳተ መረጃ የሚሰጥ ጓደኛ አጠገቧ መኖሩን ስታስበው በጣም ትፈራለች። ምክንያቱም ስለሷ ሌላም የተሳሳተ ነገር ሊያወራ እንደሚችል ስለምታስብ በእጅጉ ትፈራለች። ስለዚህ ራሷን ላንተ ለማብራራት ወይም በፍቅር እንደምታምን ላንተ ለማስረዳት ረጅም ርቀት ካንተ ጋር ትጓዛለች። ያንተ ምንጩን አለመናገር በዙሪያ ባሉ ሰዎች ላይ ጥርጣሬ እንዲኖራት ያደርጋል። ደግሞም ከጓደኞቿ ይልቅ አንተን ማመንም ትመርጣለች፣ ምክንያቱም ጓደኞቿን እንዳታመን አድርገሃታልና። አምስተኛ መንፈሳዊ ሴት ፍቅርን ታውቃለች ብዬ አላምንም በላት። አንዲት መንፈሳዊ ወይም ሃይማኖታዊ ሴት አለኝ ብላ የምታስብ ሴት በራሷ ማንነትና ሞራላዊ ልዕልና በጽኑ ታምናለች። መንፈሳዊ ሴት ፍቅርን ታውቃለች ብዬ አላምንም ማለት የእሷን መሰረታዊ መለያ በቀጥታ መቃወም ወይም መፈታተን ነው። መንፈሳዊነት ብዙ ጊዜ ከርህራሄ ከጥልቅ ስሜትና ከፍቅር ጋር የተያያዘ ነው ብላ ታስባለች። አንተ ግን መንፈሳዊ ሴት ፍቅርን ታውቃለች ብዬ አላምንም ስትላት የእሷ መንፈሳዊነት ባዶ ወይም ስሜት የለሽ መሆኑን እንደነገርካት ይቆጠራል። የንግግር ማንነቷንና እሴቷን የሚፈታተን በመሆኑ አእምሯ ወዲያውኑ እኔ ስሜት የለኝም እንዴ ፍቅርን አላውቅም የሚለውን የውስጥ ክርክርን ይከፍታል። የሰው ልጅ አእምሮ ስለ ራሱ የተሰጠውን የተሳሳተ ወይም አጋላጭ ግምት መቀበል አይፈልግም። በተለይ መንፈሳዊ ነኝ ብላ የምታስብ ሴት አንተ ያሰብከውን ፍቅር የሌላት ወይም ስሜት የለሽ የሚለውን ስዕል ለማፍረስ ከፍተኛ የሆነ የባህሪ ተነሳሽነት ይኖራታል። አንተ ፊት ሞቅ ያለች አፍቃሪ፣ የሰውን ስሜት የምትረዳ መሆኗን በድርጊት ለማሳየት ትገደዳለች። ብዙውን ጊዜ ሴቶች መንፈሳዊ ነሽ፣ ጸጥታ ያለሽ ነሽ፣ መልአክ ነሽ በሚሉ ማሞገሻዎች እና ውዳሴዎች የተከበቡ ናቸው። አንተ ግን ያንን የተለመደ አሃድ በመስበር ባሉታዊ መልኩ ስትገመገማት አእምሯን ሙሉ በሙሉ ትረብሸዋለህ። ራሷን ላንተ ለማብራራት እንድትዘጋጅ ያደርጋታል። እሷ ያንተን ተቀባይነት ለማግኘት የምትሯሯጥበት ቦታ ይፈጠራል። ምክንያቱም ባንተ ዘንድ ፍቅር የሚገባኝ ሰው ነኝ ብላ መታየት ትፈልጋለችና። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።